Hey guys, so you guys been asking me a lot. Foreigner come buy house. I'm here to check in Addis Ababa. So I already know, like I have information if foreigner live in Ethiopia, they can buy apartment, especially if they have ID, like yellow card. Of course, you guys can buy house, like to check a good apartment in beautiful and in good location. Especially, I know a lot of people issue about location because location is important. So I'm here in good location. So I come here to check for you what you guys been asking me. So here they have two bedroom apartments, 3-bedroom apartments. So if you pay like fully, they can give you also 35% discount. So let me tell you how much you can get 2-bedroom. So 2-bedroom is 5.7 million if you pay like fully. So they have option, but if you guys live like out of Ethiopia, I'm gonna check for you. So I'm gonna go now and check that for you. So let's go, guys. Yes. I can't wait to check for you guys. Guys, I can't wait to check for you. So I'm going office to ask them like about everything to make it clear for you. ሰላም እንዴት ነሽ? ሰላም እንዴት ነሽ? እንኳን ደህና መጣሽ። እንኳን ደህና ቆየ። አሁን የት ነው ያለነው? ያለሽው ቴምር ሪል ስቴት ነው። ቴምር ሪል ስቴት ውስጥ ኢክራም እባላለሁ። ቴምር ሪል ስቴት የሽያጭ አማካሪ ነኝ። ሶ ቴምር የኔ ኦዲየንሶች ዲያስፖራዎች ናቸው እና ደግሞ ፎሬነሮች ናቸው። ሶ ለነሱ ለዲያስፖራ ምን የሚሆን ነገር አለ? ብዙ ጊዜ ያው አጣሪ ምናምን ይሉኛል ስለ ቴምር ሪል ስቴት። ስለዚህ ለነሱ እስቲ የሚሆን ነገር ምን አላችሁ ወይም ደግሞ እስቲ አብራሪልን። መልካም ትክክለኛ ቦታ ላይ ነው የላኩሽ። አጣሪ ትክክለኛ ቦታ ላይ ነው። ያው ትንሽ ስለ ድርጅታችን ክሊር ላድርግ አይሻልም? ቴምር ማን ነው የሚለው ካምፓኒያችን ቴምር ሪል ስቴት ይባላል። ቴምር ወንስ 7ኛ ዓመቱ ነው ዘንድሮ ከተመሰረተ። 6 ቢልዲንጎችን ሰርተን አስረክበናል። 6 ህንፃዎችን። ይሄ ማለት ከ340 በላይ አባወራዎችን የቤት ባለቤት አድርገናል እስካሁን በነበረን ቆይታ። አሁን ላይ ደግሞ አሪፍ ሳይት ሳር ቤት ላይ እየሸጥን አፓርትመንት ቤቶች። ትክክለኛ ሰዓት ላይ ነው የመጣሽው። ትክክለኛ ድርጅት አሁን የጀመራችሁት የሳር ቤቱን? ሳር ቤት ሳይት ላይ ከሳር ቤት አደባባይ ወደ ቫቲካን ኤምባሲን አለፍ እንዳልሽ በጣም አሪፍ ሎኬሽን ነው። እሺ በጣም አሪፍ ነው። ስለሱ ያለውን አማራጭ ታስረጅናለሽ? እሺ እና ደግሞ ከዚህ በፊት ያስረከባቸው የት አካባቢ ናቸው? ላይክ የተረከቡ ሰዎች በስንት ጊዜ ነው የምታስረክቡት የሚለውን ታስረጅናለሽ? እሺ መልካም። ከዚህ በፊት 4 ኪሎ ላይ አያት፣ ለቡ፣ አጣና ተራ፣ ላፍቶ ላይ ሰርተን አስረክበናል። ይሄኛው ሳይታችን እንዳልኩሽ ከሳር ቤት አደባባይ ወደ ቫቲካን ኤምባሲ ዝቅ እንዳልሽ ነው የሚገኘው። ግራውንድ ፕላስ 21 ህንፃ ነው። ፕላስ 21 ቢልዲንግ ነው እዛ ጋር የምንገነባው። ሙሉ በሙሉ ሬዚደንሻል መኖሪያ አፓርትመንት ነው፣ ኮሜርሻል የለውም። እዛ ላይ ከ81 ካሬ 2 ቤድሩም ጀምሮ እስከ 153 ካሬ ማክሲማሙ 3 ቤድሩም ኦፕሽኖች አሉ። አሁን ማወቅ የምፈልገው ሳር ቤት በጣም ሎኬሽኑ አሪፍ ስለሆነ በጣም ዲያስፖራዎች ደግሞ እንደምትፈልጉት እርግጠኛ ነኝ። ምርጥ ቦታ ነው። እስቲ ስለሱ ያከፋፈል ሁኔታውን ስንት ቤድሩም እንዳለው እና ሁሉንም ነገር ያስረጅ። እሺ ጠቅለል አድርጌ ህንጻችን እንዳልኩሽ ጂፕላስ 21 ነው። ሙሉ በሙሉ ሬዚደንሻል ናቸው። 3 ሊፍት አለው ቢልዲንጉ። ስቴር አለው የራሱ ባካፕ ጄኔሬተር፣ ስታንድ ባይ ጄኔሬተር፣ የራሱ ትራንስፎርመር አለው፣ ጋርቤጅ ሹት አለው። መጨረሻ ላይ ደግሞ ፕሮግራም ማዘጋጀት ቢፈልጉ ኦፕን ቴራስ አለው። ኢቨንት ማዘጋጀት ቢፈልጉ ኦፕን ቴራስ አለው። 4 ወለል የመኪና ማቆሚያ ፓርኪንግ አለው። በቂ የሆነ የመኪና ማቆሚያ ያለ ሰው እዛ ላይ 2 ቤድሩም እና 3 ቤድሩም ናቸው። አማራጮች አሉ። እያንዳንዳቸው ካሬውና ዋጋውን ልጥቀስልሽ አይደል? ኢንፎርሜሽን እንዲኖራቸው። ለምሳሌ ባለ 2 መኝታ 81 ካሬ አለ። ቶታል አጠቃላይ ዋጋው 5,700,000 ብር። ባለ 2 መኝታው ሳር ቤት ላይ። ባለ 3 መኝታ ደግሞ 139 ካሬ አለ። አጠቃላይ ክፍያው 9.9 ሚሊዮን ብር ነው ቶታል። ባለ 2 81 ካሬ ያልኩሽ እንጂ አለ 106 110 እያለ ይሄዳል። ባለ 3ቱ 139 ካሬ ያልኩ እንጂ እስከ 153 ካሬ ድረስ ይሄዳል። ኦፕሽኖች አሉ። ባለ 2ቱ በ5.7 ባለ 3ቱ በ9.9 ሚሊዮን ብር መግዛት ይችላል። ይሄ ያው 100% ለሚከፍል ሰው ነው። 100% ለሚከፍል ሰው ዲስካውንት አለ የሚል ነገር ሰምቻለሁ። ይሄኛው ዋጋውን የነገርኩሽ ዋጋ 100% ዲስካውንት አድርገን 100% ሲከፍሉ 35% ነው የምንቀንስላቸው። ከነበረው ዋጋ ላይ 35% ቀንሰን ባለ 2ቱን በ5.7 ካሽ ክፈሉና ግዙ፣ ባለ 3ቱ እንደው 9.9 ሚሊዮን ብር ግዙ እያለ ነው። ባለ 2ቶቹ ላይ ተጨማሪ የሰራተኛ ክፍል የሚኖራቸው አሉ።
አይ እሺ በጣም አሪፍ ነው እንደዛ ከሆነ አሁን ሙሉ ክፍያ ለማይከፍል ሰው ግን ደግሞ በስንት ነው የምታስጀምሩት? አሁን ለምሳሌ ክፍያው በስንት ቢከፍሉ ነው መጀመር የሚችሉት? ኦኬ ሙሉ ክፍያ ለማይከፍል ሰው ደግሞ በ3 ዓመት ጊዜ ውስጥ መረከቢያ ጊዜ 3 ዓመት ነው በነገራችን ላይ ሳይቱ በ3 ዓመት ጊዜ ውስጥ 20% ቅድመ ክፍያ ይከፍልና ምሳሌ አሁን ባለ 2 መኝታውን ቅድመ ክፍያውን 20% ወደ 1.8 ሚሊዮን ብር ይከፍልና ቀሪውን ቀስ እያለ በግንባታው መሰረት በ3 ዓመት ይከፍላል። አድቫንቴጁ ኮንስትራክሽን ፕሮግረስ ማከፋፈሉ ፕሮግረሱን እያዩ ነው። ካልተገነባ ይከፍሉ በታትነንላቸው በ3 ዓመት ጊዜ ውስጥ ይከፍላሉ ማለት ነው። ይሄኛውንም አማራጭ አዘጋጅተናል። አዲሽናሊ እዚህ ጋር ሲከፍሉ ምንም አይነት ኢንፍሌሽን የለውም። የዶላር ከረንሲ ዶላር ቢጨምር ኮንስትራክሽን ማቴሪያል ቢጨምር ምንም አይነት ጭማሪ አናደርግባቸው። ፊክስድ ያቺ የተቀመጠችውን አማውንት ነው እየከፈሉ የሚሄዱት። ኦኬ በብር ነው ስምምነቱ? በብር ነው ሙሉ በሙሉ በኢትዮጵያ ብር ነው ውላችን። ዶላር ቢጨምርም እናንተ አጨምሩባችን በተስማማችሁት ነው? ኮንስትራክሽን ማቴሪያል ጭማሪ ዶላር ጨመረ ማለት ይጨምራል። ምንም አይነት ጭማሪ የለውም። የምርሽ ነው? ላይክ ኮንስትራክሽን ማቴሪያል ሲጨምር እናንተ ፕራይስ በተስማማችሁበት ነው እንጂ ጨመረ ያላችሁ አዳታረጉ። ብዙ ሰው ይለናል እንዴት ኮንስትራክሽን ማቴሪያል እየጨመረ እንዴት ነው ለጽድቅ ነው የምትሰሩት? ብዙ ነው። እኛ ምን መሰለሽ የምናደርገው ብሩን እንሰበስብና አሁን ላይ አድቫንስ ፔመንት ሰብስበን ኮንስትራክሽን ማቴሪያል ነው የምንገዛው። ሲሚንቶ ብረት ነው የምንገዛበት። ኮንስትራክሽን ማቴሪያል ስቶር ካደረግሽ ዶላር ቢጨምር ኮንስትራክሽን ማቴሪያል ዋጋ ቢጨምር ምንም ዊን ዊን ነው የሚሆነው። እኛ ብሩን ወስደን ባንክ አናስቀምጠው ማቴሪያል ላይ የምናስቀምጠው ገንዘቡ። ለዛ ዊን ነው። ምሳሌ ልስጥሽ የዛሬ ዓመት በዚህ ታይም ላይ ሳር ቤት እዚሁ ጋር አደባባዩ ጋር አንድ የሸጥነው ሳይት ነበረ። እሱ ሳይት ሲሸጥ ገና ግራውንድ ላይ ነበር። ካሽ ነው የሰበሰብነው 100% ለሚከፍሉ ደንበኞች እንደዚሁ 35% ቀንሰን ዲስካውንት ሰበሰብን። ሙሉ ካሹን ወስደን ኮንስትራክሽን ማቴሪያል ገዛንበት። ብረት፣ ሲሚንቶ የሚያስፈልጉን ገዝተን ስቶር አስቀመጥን። የሚገርምሽ የዛሬ ዓመት ግራውንድ ላይ የነበረ ህንፃ አሁን G+21 ስትራክቸሩን ጨርሶ ፓርቲሽን ተጀምሯል በአንድ ዓመት ጊዜ ውስጥ። በጣም አሪፍ ፕሮግረስ ነው። ብዙ ጊዜ ሌት የሚሆኑት ኮንስትራክሽን ሌት የሚሆነው ሪል ስቴቶች ላይ በጊዜ የማያስረክቡት ከኮንስትራክሽን ማቴሪያል አቅርቦት እጥረት ጋር የዶላር ኢንፍሌሽን እሱ ስለሚኖር ነው። ያንን ቀድመን ስለምናገኛት ቀድመን ማቴሪያል እናስገባበታለን ማለት ነው። የላበር ኮስት ካልኩሌት አድርገን ስለምንነሳ ኢፌክቲቭ በአንድ ዓመት ጊዜ ውስጥ እንግዲህ G+21 ስትራክቸር ይጨረስ ነው ፓርቲሽን ጀምራለሁ። አክሰሲቭ ደግሞ የኛው ሳይታችንም ላይ በአንድ ዓመት ጊዜ ውስጥ ስትራክቸር የመጨረስ ፕላን ያለን አሁን እያወራሁልሽ ያለው ሳይት ላይ ማለት ነው። እሺ ኤሪያውስ ምን ያህል ምቹ ነው ለመኖሪያ? ኦኬ ያው ሳር ቤት ነው። ኦኬ መኖር የማይፈልግ ሰው አለ ብዬ አላስብም። ሳር ቤት ላይ ዳውንታውን የምንላት ቦታ ናት። ፕራይም ሎኬሽን ነው። ያው ፐርሰናሊ ቢጠይቅኝ እኔ አንደኛ ሎኬሽኔ ሳር ቤት ነው። ከአደባባዩ ትንሽ ዝቅ እንዳልሽ ነው። የብዙ ኤምባሲዎች መንገኛ ናት ሳር ቤት። ለመኖሪያም ለኢንቨስትመንት በጣም ምቹ ናት። ለምሳሌ ለመጥቀስ ያክል እኛ ሳይት አካባቢ እንኳን ቫቲካን ኤምባሲ አጠገባችን አለ፣ ኢንዶኔዥያ ኤምባሲ አለ፣ በዚህኛው ሳይት ካናዳ ኤምባሲ አለ፣ ዛምቢያ ኤምባሲ አለ። ወደዛ ስቴጅ ደግሞ በጣም ብዙ ከ16 በላይ ኤምባሲዎች በእኛ ሳይት ኤሪያ ላይ ይቻላል። ሳር ቤት አፍሪካ ህብረት ዋና ሄድ ኦፊሱ ሳር ቤት መቀመጫው አይደል? እሱም አቅራቢያችን ርቀት ላይ አለ። ለመኖሪያ መስጂድ ቢላሉል ሀበሺ አባድር መስጂድ ፊት ለፊታችን አለ። አቦ ቤተክርስቲያን ከፍ እንዳልሽ አለ አቅራቢያችን ላይ። ጊብሰን ስኩል እኛ ሳይት ፊት ለፊት ላይ ያለው። ሲልክ ሮድ ሆስፒታል እሱም እኛ ሳይት ፊት ለፊት ላይ ነው። የጤና ተቋማት ቢፈልጉ ከልጆቻቸው ጋር ጊዜ ማሳለፍ ቢፈልጉ ሞሎች አሉ እዚህ ኤሪያ ላይ። ወክ ማድረግ ቢፈልጉ አይተሽዋል፣ ዱባይ ነው የሚመስለው ሳር ቤት በማታ። ያምራል። በጣም አሪፍ ነው። ወክ ላድርግ ቢሉ በቃ ነፋሻማ አየር ያለበት ለትራንስፖርቴሽን ሴንተር የሆነ ቦታ ነው። ለሁሉም ቅርብ የሆነ ለቦሌ ለሜክሲኮ ለሁሉም ቅርብ የሆነ ሴንተር የሆነ ሎኬሽን ነው። ለመኖሪያ ከኢንፍራስትራክቸርም ከሁሉም ነገር አንጻር አንደኛና ምንም ፔሽን የሌለበት ቦታ ነው። ኦኬ በጣም አሪፍ ነው። የኔ ኦዲየንሶች አሁን ዲያስፖራ እንደመሆናቸው መጠን እነሱ አሁን እዛ ስለሚኖሩ ገዝተው ሊያከራዩት ይችላሉ፣ ለኢንቨስትመንት ሊፈልጉ ይችላሉ። ለነሱስ እንዴት ነው? አሪፍ ነው ብለሽ ታስቢያለሽ? ኢንቨስትመንት በጣም አሪፍ ነው። አሁን ስጠቅስልሽ የነበረው ይሄ ኤምባሲ 16 ኤምባሲ ያለ ዙሪያው ላይ ይሄ ኤምባሲ እያልኩ ስጠቅስልሽ የነበረው አፍሪካ ህብረት እያልኩሽ የነበረው ለምንድን ነው? ቦታው ፎሬነር ነው የሚከራየው። ኤሪያው ላይ በዶላር ነው የሚከራየው። በነገራችን ባለ 2 መኝታ ሳር ቤት ላይ ከረንትሊ $1,500 በላይ ሬንት ይደረጋል።
ባለ 3 መኝታው $2,000 በላይ ነው ከረንትሊ ነው አሁን ባለው ነው በዶላር ነው ሬንት የሚደረገው ፎሬነር አለ አብዛኛው ሰው ዲፕሎማቶች መንደር ከሴኩሪቲ አንፃር መኖር የሚፈልጉባት ኤሪያ ናትና ሶ ሬንታል አንፃር በጣም በዶላር ነው ሬንታል ኢንቨስትመንቱ በደንብ ትርፋማ የሚሆንበት ሌላስ የሎኬሽን ሳይት አማራጭ አላችሁ? አለ ያው ቴምር ፕራይም የሚባሉ ሎኬሽኖች ላይ ነው ቅድም እንዳልኩሽ አፓርትመንት ላይ ያወጣው ከሳር ቤት ውጪ ደግሞ ሌላኛው አዋሪ ቤተመንግስት አጠገብ ኦኬ አሪፍ ሎኬሽን የሰማችሁ ነው ጋይስ አዋሪ ቤተመንግስት ዝቅ ብለሽ ወደ ጥይት ቤት የሚወስደው መንገድ ላይ እዛ ላይ G+21 የሆነ ህንጻ እየገነባ ነው ባለ 2 ባለ 3 አማራጮች አሉት ዲቴይል ነው አይደለም እዛ ላይ ባለ 2 መኝታው 80 ካሬ አለ ሙሉ ክፍያው 5,500,000 ባለ 3 መኝታው ደግሞ አለ 129 ካሬ ሙሉ ክፍያው 9,300,000 ያው ይሄ እንደ ቀድሙ እንደ ሳር ቤቱ 100% ለሚከፍል ሰው ቀስ እያለ ደግሞ ለሚከፍል ሰው እንደ ቀድሙ እንዳልኩሽ 20% ይከፍልና ቀሪውን በ3 ዓመት ጊዜ ውስጥ ኮንስትራክሽን ፕሮግረሱን እያየ በታይም አይደለም በግንባታው መሰረት አድቫንቴጅ ነው ለነሱ ካልተገነባ ይከፍል በግንባታው መሰረት በ3 ዓመት ጊዜ ውስጥ ይከፍላል በታትነለት ማለት ነው መረከቢያ ጊዜው እንደ ሳር ቤቱ ተመሳሳይ ያዋሪም ሳይታችን 3 ዓመት ይሆናል እና ሙሉ በሙሉ ዲስካውንት ነው አይደል ማለት 35% ሙሉ ለሚከፍል 35% ቀንሳችሁ ነው የመጀመሪያው ዋጋ 5.3 ያልኩት እሱ በቃ 100% ለሚከፍል ሰው 35% ዲስካውንት አድርገን ቀስ እያለ ግን ለሚከፍል ሰው ሌላ ዋጋ ነው በዚህ ዋጋ ሳይሆን ሌላ ዋጋና አከፋፈል መንገድ እንዳልኩሽ 20% ከፍሎ ቀስ እያለ ሊከፍል ሌላ መንገድ አዘጋጅተናል ከምንም በላይ እነዚህ ሁለት ሎኬሽኖች ፕራይም ናቸው ቤተመንግስት ተጠቅም ለአከራዩ ከሴኩሪቲ ማንጻር ከሴፍቲ ማንጻር በጣም ኢፌክቲቭ ነው ሳር ቤትም ምንም ሳር ቤት እርግጠኛ ነኝ ተመልካቾችሽ ቪዲዮን የሚያዩ ተመልካቾችሽ ስለ ሳር ቤት ያውቃሉ ኦፍ ኮርስ ሎኬሽን ከሆነ ሶ ምንም ኮሜንት ማልሰጥባቸው ሎኬሽኖች ናቸው ኦኬ ሶ አንድ ሰው መግዛት ቢፈልግ ስለ እንዴት ነው አሁን ከእናንተ ጋር መገናኘት የሚችለው እንዴት ነው ክፍያው አከፋፈሉ የከፋፈሉ ሲስተም እንዴት ነው እሺ መልካም ሁለት አይነት መንገድ ነው ስልካችንን እናስቀምጣለን ከስር ኮንታክት የሚያደርጉ ዋትስአፕ በቴሌግራም ቀጥታ ደውለው ኮንታክት ሊያደርጉ ይችላሉ ሙሉ ላይ ምን ይመስላል አገር ውስጥ ያለ ሰው ሆነ ቀጥታ በመደወል ቢሮአችን በመምጣት ሳይቱን ቪዚት በማድረግ መግዛት ይችላል ነገር ግን ውጭ ያሉ አብዛኛው የኛ ክላይንቶች 90% ዲያስፖራዎች ናቸው ውጭ ያሉ ደንበኞቻችን ምንድነው የምናደርገው ሁለት ኦፕሽን ነው የምንሰጣቸው አንድ ተወካይ ካላቸው በተወካይ በኩል ነገር ግን ምንም አይነት ተወካይ ከሌላቸው እዛው ሆኖ ባሉበት ሙሉ ኢንፎርሜሽን ፕሮቫይድ እናደርጋለን እንነግራቸዋለን ሌጋል ዶክመንቶቹን ከሳምፕል አግሪመንት ጀምሮ እንልክላቸዋለን አስፈላጊ ከሆነ ሳይቱን ቪዲዮ ኮል እናሳያቸዋለን እሱን አይተው ካመኑበትና ዲሳይድ ካደረጉ እዛ ባሉበት በስዊፍት ኮድ ክፍያቸውን መፈጸም ይችላሉ ኦሌራ የራሳቸው መንገድ የሚጠቀሙበት የክፍያ መንገድ ካለ ተጠቅመው ውሉ ምንድነው የምናደርገው መታወቂያቸውን ይልኩልንና ሰርተን በዴቼ እንልክላቸዋለን እነሱም ፈርመው ይልኩልናል ማለት ነው እዛ ዋናውን ፈርመን በድጋሚ በዴቼ እንልክላቸዋለን ኢዝሊ እዛው ባሉበት ሁሉንም በዴቼ መጨረስ እንችላለን ማለት ነው ኦኬ መምጣት አይጠበቅባቸውም ሰው ባይኖራቸው ይሄ አሪፍ ኦፕሽን ነው ደስ ይላል በጣም ምናልባት ፎሬነሮች መግዛት ቢፈልጉ የመግዣ አማራጮች አሉ መግዛት ይችላሉ ኖርማል እንደዛ አሁን ላይ እንትን ያለ ነገር የለም ላይክ አሁን ሰኔ ላይ የወጣ አዋጅ ነበር በህዝብ ተወካዮች ምክር ቤት የውጭ ዜጎች ንብረት ኢትዮጵያ ውስጥ ማፍራት እንዲችሉ የሚል እሱ አዋጅ ጸድቋል በመንግስት ደረጃ ይሄ ማለት ምንም አይነት የሎ ካርድ የሌለው ኢትዮጵያን አይደንቲቲ የሌለው ሰው ቤት መግዛት እንዲችል የሚል ጸድቋል ግን ተግባራዊ ያልሆነ ገና ወደ ተግባር አልገባም ሶ አሁን ላይ ከረንትሊ እኛ ጋር ወይ የሎ ካርድ ያለው ሰው ወይ ኢትዮጵያ አይደንቲቲ ያለው ሰው ነው መግዛት የሚችለው ወደፊት ግን ሐሳቡ ተግባራዊ ሲሆን በደንብ መግዛት ይችላሉ እንደ መንግስት ሐሳቡ ስለጸደቀ ማለት ነው ኦኬ ቆይ እዚህ ጋር ከተላስኩምሽና እዚህ የውጭ ዜጎች ፎሬነሮች እዚህ የኖሩ በመታወቂያ ካላቸው ወይ የሎ ካርድ ካላቸው መግዛት ይችላሉ ኖርማል አይደለም መታወቂያ ኢትዮጵያዊ ሚስት ካላቸው ይትዳር ወይ የኢትዮጵያዊ ባል ካላት መግዛት ትችላለች በራሳቸው ስም ብቻ መግዛት ይችላሉ በራሳቸው ስም መታወቂያ ካላቸው ኢትዮጵያን አይዲ የሚገልጽ ነገር ካላቸው ወይ የሎ ካርድ ወይ ፋይዳ ወይ ቀበሌ መታወቂያ ካላቸው መግዛት ይችላሉ ይቻላል በመጨረሻም ቀር የምትይው ሐሳብ ካለ እድል መስጠት ያው ቀር ምለው ሐሳብ የለም ግን ጠቅላላ እናድርግና ለዚህ ቻናል ተከታታዮች አገር ውስጥም ከሀገር ውጭ ብላላችሁ ቴምር ሪል ስቴት እንግዲህ ሳር ቤት ላይ በ5,700,000 ብር ሙሉ ክፍያ ባለ 2 መኝታ አፓርትመንት በ9,900,000 ብር ደግሞ ባለ 3 መኝታ አፓርትመንት እንዲሁም በተመሳሳይ አዋሪ ቤተመንግስት አጠገብ ደግሞ ባለ 2 መኝታውን በ5,500,000 ብር ሙሉ ክፍያ ባለ 3 መኝታውን ደግሞ በ9.3 ሚሊዮን ብር
ሙሉ ክፍያ ለሽያጭ አውጥቶላችኋል። ሁለቱም በጣም ፕራይም የሚባሉ ሎኬሽኖች ናቸው። አስ ኢንቨስትመንት ብላችሁ ካሰባችሁት እንኳን በዶላር ብታከራዩዋቸው ሳይቶች ናቸው። መልሻችሁ ደግሞ እንሽጠው ብትሉ ሪተርን ኢንቨስትመንቱ በጣም አሪፍና አዋጭ ነው። ለአጭር ጊዜ የወጣ ዲስካውንት ስለሆነ ኦልሞስት ለ15 ቀን ነው ከዚህ በኋላ ይቅናሽ የሚቆየው። ተጠቀሙበት። ቶሎ ፈጥናችሁ ደውላችሁ የድሉ ተጠቃሚ ሁኑ። ከስር ስልካችንን እናስቀምጣለን።